Lammi laman kabare lammi ko tokkichumani madera dabare nani so lammi laman danko kutuginui danko kutugiנו ባላላ በዳንቀራ ጽሁፉ ሌንጮ ለታና ባሮ ቱምሳ ሲታገሉ የኖሩት ለአንድ ቤተሰብ የፖለቲካ ሞኖፖሊ እንጂ ለኦሮሚያ ህዝብ ጥቅም አይደለም ይልና የዶክተር መራራ ጽሁፍ እነዚህ ወለጋዎች አስጨፈጨፉን ለነጻነት እንታገላለን ብለው ልጆቻችንን የእሳት ራት አደረጓቸው። የዶክተር መራራ ጽሁፍ ሌላኛው ጉዳት የተሳሳተ የታሪክ መረጃ ማስተላለፉ ነው። በተለይ የጽሁፉ ዋነኛ ማጠንጠኛ የሆነው ሰማዕቱን አቶ ባሮ ቱምሳን ሰዎች እጅግ በተሳሳተ አኳኋን እንዲረዱት አድርጓል። የአቶ አባዱላ ገመዳ የባሮ ቱምሳን አኩሪ የትግል ታሪክ አፈር ድሜ በመቀላቀል ለራሳቸው በሚያመቻቸው መንገድ የፈበረኩትን ታሪክ እንዲጽፉ መንስኤ ሆኗቸዋል። ጤና ይስጥልን ሀብል ተረክቤ ዶክተር መራራ ጉዲናና ኦቦ ሌንጮ ለታ የዶክተር መራራን መጽሐፍ አነበብኩት። ታሪኩ በጣም ግሩም ነው። ዶክተሩ በረጅሙ የህይወት ጉዟቸው ያዩትን ነገር ነጥብ በነጥብ የሚያውጉበት ችሎታ አስደንቆኛል። እርግጥ መጽሐፉ በርካታ የፊደላት ግድፈት አሉበት። የአርታኢ እይታ የሚፈልጉ የቴክኒካዊ ጉድለቶችም እንዲሁ ይታዩበታል። በዚህ ጽሑፍ ውስጥ በመጽሐፉ ላይ ሂሳዊ ግምገማ የማካሄድ ዓላማ የለኝም። ከዚያ ይልቅ ግን ከመጽሐፉ ተጠብቀው ከነበረውና ጸሐፊው ዶክተር መራራ አለባብሰው ባለፉት አንድ ርዕሰ ጉዳይ አንዳንድ ነገሮች መወርወር እፈልጋለሁ። ዶክተር መራራ በገጽ 233 ላይ እንዲህ ይላሉ። ከዲማ ነገ ቀጥሎ ያገኘሁት የኦነግ አመራር አባል ሌንጮ ለታን ነበረ። የተገናኘነው በአጋጣሚ የአፍሪካ ጥናት ጉባኤ ማህበር የሚባለው በ1996 በቦስተን ከተማ ባዘጋጀው ስብሰባ ላይ ነበር። ስብሰባው የተዘጋጀበት ትልቅ ሆቴል ስለነበረ የስብሰባው ቦታ ጠፍቶኝ ኢትዮጵያዊ የሚመስል ፊት አይቼ ሰላም አልኩትና የስብሰባ ቦታውን ጠየቅኩት። እሱም ቦታውን ነገረኝና ኢትዮጵያዊ ነህ ሆይ አለኝ። አዎን አልኩትና ስሜን ነገርኩት። ሌንጮ ለታ እባላለሁ። ለሁለንተናዊ ማብጠልጠልህ አመሰግናለሁ አለኝ። የሚያስጨንቀኝ ነገር ስላልነበር ያለፈው አልፏል፣ ጊዜ ካለህ ከስብሰባ በኋላ ትንሽ እናውራ አልኩት። የአየር መንገድ ቲኬቴ አያስችለኝም አለኝ። ከኔ ጋር ብዙ ማውራት ፍላጎት እንደሌለው ስላሳየኝ ከዚያ በላይ አልገፋሁበትም። አቶ ሌንጮ ለታ ለሁለንተናዊ ማብጠልጠልህ አመሰግናለሁ ያሉበት ምክንያት ምንድነው? ዶክተር መራራ በመጽሐፋቸው አልገለጹትም። ከዚህ ይልቅ በጥንት ጊዜ ከሌንጮ ለታ ጋር የተዋወቁበትን አጋጣሚ ወደ መተረኩ ነው የተሸጋገሩት። ላለፉት 20 ዓመታት የኦሮሞ ድርጅቶችን የፖለቲካ አካሄድ በቅርበት ሲከታተል የነበረን ሰው ግን የሌንጮ አባባል የተሰነዘረበትን ምክንያት በደንብ ያውቃል። ዶክተር መራራም በደንብ ያውቁታል። በርካታ ታዛቢዎችም ያውቁታል። ዶክተር መራራ ምክንያቱን ያልገለጹት ለምንድን ነው? ያለፈ ታሪክ ስለሆነ ብንረሳው ይሻላል በማለት ነው? እሳቸውና ድርጅታቸው በአሁኑ ጊዜ ከደረሱበት ደረጃ ጋር ስለማይመጣጠን ነው ወይስ ሌላ ምክንያት አላቸው? ዶክተር መራራ መጻፋቸው ካልቀረ ሁሉንም ሊነግሩም በተገባ ነበር። እንዲያ ቢያደርጉ ደግሞ ለእሳቸውም ሆነ ለድርጅታቸው የንስሐ ያህል ይቆጠር ነበር። እንዲህ የምለው ከግል አቋሚ ተነስቼ አይደለም። እሳቸው ያስቀየሟቸው በርካታ የህብረተሰብ ክፍሎች በመኖራቸው እንጂ። በርካታ ኦሮሞዎች ወደ እሳቸውና ወደ ድርጅታቸው እንዳይቀርቡ ካደረጉት ነገሮችም አንዱ እሳቸው ያኔ ሲፈጽሙት የነበረው ስህተት ነው። እስቲ ነገሩን በግልጽ ልጻፈው። በ1987 የመጨረሻ ወራት ነው። ዶክተር መራራ ጉዲና ያኔ ረዳት ፕሮፌሰር ነበሩ። ለኦሮሞ ህዝብም ሆነ ለወደፊቷ ኢትዮጵያ ህልውና ይበጃል ያሉትንና በኢትዮጵያ ፖለቲካ አዲስ አቅጣጫ የባለብዙ ህብረተሰብ ዲሞክራሲ ማስፈን የሚል ርዕስ የሰጡትን የፖለቲካ መጣጥፍ ጦቢያ በሚባለው መጽሔት ላይ አቀረቡ። ጦቢያ መጽሔት ቅጽ 10 ቅጽ 11 እና ቅጽ 12። ያ በሶስት ክፍሎች ያሰናዱት ጽሑፍ የብዙዎችን ቀልብ ሳበ። በበርካቶች ዘንድ መነጋገሪያም ሆነ። በብዙዎች ዘንድ ባድናቆት ተወደሰ። ከሌሎች ዘንድም ውግዘት ገጠመው። በጽሑፉ የተደሰቱት ዶክተር መራራን ጀግና፣ ሐቀኛ፣ የኢትዮጵያ ልጅ፣ እውነተኛ ምሁር አሏቸው። በጽሑፉ የተናደዱት ደግሞ ጎበና፣ የኦሮሞ ህዝብን በድጋሜ ለመሸጥ ታጥቆ የተነሳ ከሃዲ ወዘተ እያሉ አብጠለጠሏቸው። የጽሑፉ ደጋፊዎች መድረክ የነበረው ራሱ ጦቢያ መጽሔት ነበር። እሱም በመጻረር የመልስ ጽሑፍ የሚከትቡት ደግሞ ኡርጂና ሰይፈ ነበልባል የተሰኙ ጋዜጦችን ይጠቀሙ ነበረ። እርግጥ ጦቢያ መጽሔት በቅጽ 4 እና 3 እትሙ የመራራ ተቃራኒ የነበሩትን የዶክተር መክብብ ገበየሁን ሰፊ መጣጥፍ አስነብቦን ነበር። ዶክተር መራራ በዚያ ጽሑፍ አጽንኦት የሰጡት ዋነኛ ነጥብ በመገንጠል ሳይሆን በኢትዮጵያ አንድነት ጥላ ስር ይፈታል፣ ኦሮሞ ከብዛቱና ከስፋቱ ጋር የሚመጣጠን የፖለቲካ ስልጣን ቢጠይቅ ይሻላል፣ ለዚህም የአንድ ሰው አንድ ድምጽ መርህን መከተል አማራጭ
አማራጭ የለውም የሚል ነው። በመሰረቱ ይህ አመለካከት አዲስ አልነበረም። ከሜጫና ቱለማ ማህበር ምስረታ ዘመን ጀምሮ የነበረ ነው። ከማህበሩ ታዋቂ አባላት መካከል የሚበዙት ኦሮሞ በኢትዮጵያ ስር መሆን አለበት ይሉ ነበረ። የተቀሩት ደግሞ ኦሮሞ ነፃ አውጥቶ ኦሮሚያ የምትባል ሀገር መመስረት አለበት ባይ ነበሩ። በሂደት በማህበሩ ላይ የተወሰደው አፋኝና አሰቃቂ እርምጃ ግን አብዛኛዎቹ አባላት ኦሮሞ ከኢትዮጵያ ተለይቶ የራሱን ሀገር ካላቋቋመ በሰላምና በነጻነት መኖር አይችልም የሚል አቋም እንዲይዙ አደረጋቸው። በውጭ ሀገር የሚኖሩ የኦሮሞ ተወላጆች በ1962 የትጥቅ ትግል ለመጀመር የሚያስችላቸውን ድርጅት በሚያቋቁሙበት ጊዜም የኦሮሚያ ነጻነት በሰፊው የተከራከሩበትና ወደፊት በጋራ እንፈታዋለን በማለት በይደር ያቆዩት ጉዳይ ነበር። ከዚያ በኋላ ግን አንደኛው አመለካከት የበላይነትን አገኘ። በርካታ የኦሮሞ ድርጅቶችም የራስን ዕድል በራስ መወሰን እስከ መገንጠል የሚለው መርህ የድርጅታቸው የትግል ዓላማ በማድረግ አጸደቁት። ከዚያ ወዲህም ይህ አመለካከት የብዙ ድርጅቶች ድምፅ ሆኖ ቆየ። ይሁንና እነዚያ ድርጅቶች የእስከ መገንጠል መርህን ስላጸደቁት ብቻ ሌላ አማራጭ ለኦሮሞ ሕዝብ አያስፈልግም ማለት አይደለም። ማንም ሰው ለህዝቡ ይበጃል ያለውን የፖለቲካ አቅጣጫ በይፋ መስበክ ይችላል። ሐሳቡን በየትኛውም መድረክ በነጻነት የመግለጽ መብት አለው። እርሱ ባቀረበው አማራጭ ሐሳብ ላይ ፍርድ የሚሰጠው ህዝብ ነው። ሐሳቡን ከግራ ከቀኝ መሞገት ቢቻልም ለህዝብ የማይጠቅም ነው ብሎ መደምደሚያ መስጠት አይቻልም። በግለሰብ ደረጃም ለማድረግ የሚቻለው የመሰለውን ተናግሮ የመጨረሻውን ብይን ለህዝብ ፍርድ መተው ነው። ከዚህ አንጻር ዶክተር መራራን ጎበናና ከሃዲ እያሉ ሲወርፏቸው የነበሩት ጸሐፍት ትክክለኛ ነገር አልሰሩም። ዶክተር መራራ ጉዲናም ልክ እንደነሱ ስለ ኦሮሞ ህዝብ ችግር የመናገር ሙሉ መብት አለውና መናገር አትችልም የማለት መብት የላቸው። በእነዚያ ጸሐፍት ጎትጓችነት የተከሰተው ነገር ግን ከተጠበቀው ውጭ ሆኖ ነበር የተገኘው። ነገሩ እንዲህ ነው። ዶክተር መራራ በእነዚያ የጋዜጣ አምዶች ተረብና የብዕር ወቀጣ በጣም ነበር የተናደዱት። እናም የመሰላቸውን መልስ ሊሰጧቸው ተነሱ። ምላሻቸው በመጽሔት ታትሞ ሲወጣ ግን በጣም አስደንጋጭ ሆነና አረፈው። ዶክተር መራራ በእሳቸው ደረጃ ላይ ያለ ሰው ሊከተለው የሚገባውን ምሁራዊ ፈር በመልቀቅ ወደ ሰበቅና ተራ አሉባልታ ውስጥ ገቡ። በዚያን ወቅት ዶክተር መራራ የጽሑፍ ዘመቻ ከፍተውብኛል ያሏቸው የኡርጅና የሰይፈ ነበልባል አምደኞች ጽሑፋቸውን በራሳቸው ስሜት ከማቀናበር ውጪ በየትኛውም ግለሰብና ድርጅት መወከላቸው አይታወቅም። ዶክተር መራራ ግን ጸሐፊያኑን በአንድ ዘውግ በመጠቅለል የአንድ ቤተሰብ ምንደኞች ነበር ያስመሰሉት። ይህም የመልስ ጽሑፋቸውን በጀመሩበት ርዕስ ጭምር ጉልህ ሆኖ ይታይ ነበረ። በወቅቱ የዶክተር መራራ ጽሑፍ ከውስጠኛው የመጽሔቱ ክፍል ላይ እነዚህ ልጆች ምን ይፈልጋሉ በማለት ይጀምራል። በመጽሔቱ የፊት ለፊት ሽፋን ላይ የሚታየው ርዕስ ግን የሌንጮ ቡድን ምን ይፈልጋል የሚል ነው። ጽሑፉን ጦቢያ መጽሔት ቅጽ 4 ቁጥር 4 እና ቁጥር 5 ላይ ያገኙታል። ዶክተር መራራ በዚያ ጽሑፍ መጀመሪያ ላይ እስከ ዛሬ ድረስ ለኦሮሞ ሕዝብ አንድነት ስንል የደበቅነውን ሐቅ ይፋ አወጣለሁ የሚል ሀተታ አስቀምጠው ነበር። ሆኖም በጽሑፋቸው የተናገሩት አንዳች ሐቅ አልነበረም። ያ ጽሑፍ በርካታ የኦሮሞ ልጆች ለሕዝባቸው የከፈሉትን መስዋዕትነት ያኳሰሰ ነበር። ከአንድ አካባቢ ወይም ከወለጋ የተገኙ የኦሮሞ ልጆችንም በጅምላ እንደ ወንጀለኛ የፈረጀ ነው። አልፎ ተርፎም የመካነ ኢየሱስ ቤተ ክርስቲያን አማኞችን ከሚስዮን ጸሎት ቤት የተፈለፈሉ የእንግዴ ልጆች በማለት ተሳልቆባቸዋል። የዶክተር መራራ ጽሑፍ በግለሰብ ደረጃ በሁለት ሰዎች ላይ ነበር ያተኮረው። ሟቹ ባሮ ቱምሳና አሁን በሕይወት የሚገኘው ሌንጮ ለታ። በተለይ ግን የዶክተር መራራ ጽሑፍ የስድብ መዓት ያወረደው በባሮ ቱምሳ ላይ ነው። በኦሮሞ ሕዝብ ትግል ውስጥ ለተከሰቱ ጥፋቶችና ድክመቶች ሁሉ ተጠያቂነቱን በዋናነት ለሱ ይሰጣል። ባሮ ቱምሳን ቁማርተኛ፣ በሕዝብ ልጆች ደም ሲነግድ የኖረ፣ ለራሱ በመጋረጃ ተደብቆ እነ ጀነራል ታደሰ ብሩን ለሞት አሳልፎ የሰጠ፣ በስልጣን ጥም የሰከረ የፖለቲካ እስስት ወዘተ ይለዋል። ጽሑፉ ሌንጮ ለታና ባሮ ቱምሳ ሲታገሉ የኖሩት ለአንድ ቤተሰብ የፖለቲካ ሞኖፖሊ እንጂ ለኦሮሚያ ሕዝብ ጥቅም አይደለም ይልና ሌንጮን በባሮ ቱምሳ እግር ተተክቶ የቤተሰቡን ጥቅም ለማስከበር የሚራወጥ የከሰረ ነጋዴ አድርጎ ያቀርበዋል። የዶክተር መራራ ጽሑፍ በጊዜው ራሳቸውን ለመከላከል ጠቅሟቸው ይሆናል፣ ወይም ጎበና በመባላቸው የተነሳባቸውን ንዴት አብርዶላቸው ይሆናል። እውነታው ግን ጉዳቱ በጣም ከፍተኛ ነበር። በዚያ ጽሑፍ የመጀመሪያው ተጎጂ የሆነው ሕዝቡ ራሱ ነው።
በርካቶች እንደሚያስታውሱት ዶክተር መራራ ያንን ጽሑፍ በማቅረባቸው በህዝቡ መካከል ከፍተኛ ውዥንብር ተፈጥሮ ነበር። በተለይ በወቅቱ እነዚህ ወለጋዎች አስጨፈጨፉን፣ ለነጻነት እንታገላለን ብለው ልጆቻችንን የእሳት ራት አደረጓቸው እያሉ ያንሾካሹኩ የነበሩ አንዳንድ ሰዎች የዶክተር መራራን ጽሑፍ ሲያገኙ ማንሾካሾኩን ተውትና ወደ ግልጽ ዘለፋ ገቡ። ይኸው የወለጋዎችን ጉድ ተመልከቱ፣ እነዚህ ዜጎች የኦሮሞ ጠላቶች ናቸው የሚሉ ድምጾችን መስማት ተጀመረ። የመራራ ጽሑፍ እንደ ማስረጃ እየተጠቀሰ በመጽሔትና በጋዜጣ ጭምር የወለጋ ኦሮሞዎችን ማብጠልጠልና ማጠልሸት የአንድ ወቅት ፋሽን ሆነ። ጠባብ ዘረኝነትን ለኦሮሞ ሕዝብ ያስተማሩት የወለጋ ሰዎች ናቸው እስከ ማለት ተደረሰ። በዚያን ጊዜ የጀመረው ወለጋን ለይቶ የማጥቆር ዘመቻ እስከዚህ ዘመን ድረስ ዘለቀ። ዛሬም ብዙ ሰዎች ተመሳሳይ ስሜት ነው ያላቸው። የዶክተር መራራ ጽሑፍ ሌላኛው ጉዳት የተሳሳተ የታሪክ መረጃ ማስተላለፉ ነው። በተለይ የጽሑፉ ዋነኛ ማጠንጠኛ የሆነው ሰማዕቱን አቶ ባሮ ቱምሳን ሰዎች እጅግ በተሳሳተ አኳኋን እንዲረዱት አድርጓል። ያኔ ይታተሙ የነበሩ አንዳንድ መጽሔቶችና አቶ አባዱላ ገመዳ የባሮ ቱምሳን አኩሪ የትግል ታሪክ አፈር ድሜ በመቀላቀል ለራሳቸው በሚያመቻቸው መንገድ የፈበረኩትን ታሪክ እንዲጽፉ መንስኤ ሆኗቸዋል። ዶክተር መራራ በአዲሱ መጽሐፋቸው አባዱላ ገመዳ ከኔ መጽሐፍ ከ10 ጊዜ በላይ ጠቅሷል የሚሉት የባሮ ቱምሳን ታሪክ በሚመለከተው ክፍል ነው። ከዚህ በተጨማሪም በጽሑፉ ለኦሮሞ ሕዝብ ትግል አስተዋጽኦ ያደረጉ የሌሎች ሰዎች ታሪክም እየተዛነፈ ቀርቧል። በዚያ ጽሑፍ መነሻነት የጀመረው የሰዎችን ታሪክ የማዛነፍ አድራጎት ዛሬም ድረስ ቀጥሏል። ይህ በጣም ልብ የሚነካ ነገር ነው። በመሰረቱ የዶክተር መራራ ጽሑፍ በስልጣን ጠመኝነትና በፖለቲካ እስስትነት የፈረጀው ባሮ ቱምሳና ቤተሰቡ እሱ እንዳለው ሁሉንም ነገር በሞኖፖሊ የያዙ አልነበሩም። ከቤተሰቡ በቅድሚያ ወደ ፖለቲካው ዓለም የገባው ባሮ ቱምሳ ነው። የሱ ወንድም የነበሩት ቄስ ጉዲና ቱምሳ በግልጽ ባይሆንም በስውር በትግሉ ውስጥ ተሳትፎ እንደነበራቸው ይታወቃል። በተጨማሪም የቄስ ጉዲና ልጆች የሆኑት ታዋቂዋ ገጣሚ ሌንሳ ጉዲናና ኩለኒ ጉዲና የአቶ ዲማ ነገው ሚስት በትግሉ ውስጥ ነበሩ። እነዚህ ሰዎች በያኔው ትግል ውስጥ ሲገቡ የራሳቸውን አስተዋጽኦ ከማበርከት ውጪ የኦሮሞ ሕዝብ ትግልን በሞኖፖሊ የተቆጣጠሩበት ሁኔታ አልታየም። ከዚህ በተጨማሪም ብዙ ሰዎች የባሮ ቱምሳ አማች አድርገው የሚቆጥሩት ሌንጮ ለታ ከባሮ ቱምሳ ጋር አንዳች ዝምድና አልነበረውም። የሌንጮ ሚስት ማርታ ኩምሳ ናት እንጂ በርካቶች እንደሚያወሩት ማርታ ቱምሳ አይደለች። ባሮ ቱምሳም ሆነ ቄስ ጉዲና ቱምሳ ለኦሮሞ ሕዝብ መብት መከበር ታግለዋል። በትግሉ ላይ ያሉ ተሰውተዋል። መላው የኦሮሞ ሕዝብ ሁለቱንም ሰማዕታት በክብር ይዘክራቸዋል። ዶክተር መራራ ግን እኒህን ጀግኖች እንደ ዋልጌና ደም መጣጮች ነበር የቆጠሯቸው። ሆኖም የሚያውቃቸው በደንብ ያውቃቸዋል። ከላይ እንደገለጽኩት ሌንጮ ለታ በያኔው የዶክተር መራራ ጽሑፍ የባሮ ቱምሳ ውርስ ወይም ሌጋሲ አስቀጣይ ሆኖ ነበር የቀረበው። የስልጣን ፍርፋሪ ከማለም ውጪ ለዓላማ የማይታገል ወሸቤ ሆኖ ነው የተተረከው። ታዲያ በዚያ ወቅት ብዙዎችን ያስገረመው ነገር አቶ ሌንጮም ሆነ ድርጅቱ በመራራ ላይ ጣታቸውን ያልቀሰሩ መሆናቸው ነው። ዶክተር መራራ ግን ኡርጂና ሰይፈ ነበልባል ጋዜጦችን ከጀርባ የሚያንቀሳቅሰው ሌንጮ ለታ ነው የሚሉ ይመስላሉ። እሳቸው በወቅቱ የባህር ማዶ አለቆቻቸው ነው ያሉት። ለዚህም ነበር ጽሑፋቸው በቀጥታ በጋዜጠኞቹ ላይ ማነጣጠሩን ትቶ አፈሙዙን ወደ ሌንጮ ለታ ያዞረው። ለአባባላቸው ማስረጃ ያቀርቡ ቢባል ግን የላቸውም። የዶክተር መራራ ጽሑፍ የሌንጮን የአመራር ድክመትና በትግል ዓለም የፈጸማቸውን ከባድ ስህተቶች እየነቀሰ አልተቸውም። አቶ ሌንጮ ለታ ድርጅቱን ሲመራበት የነበረውን አሰራርና የድርጅቱን አደረጃጀት ለመገምገም አልሞከረም። ሌላው ቀርቶ ከሌንጮ ጋር እለያይበታለሁ ባለው የመገንጠል ጥያቄ ዙሪያ ታሪካዊና ማህበራዊ ጭብጦችን በመምዘዝ ድርጅቱ የሚከተለው መንገድ ለኦሮሞ ሕዝብ የወደፊት ዕድል ጠንቅ የሚሆንበትን ምክንያት ለማስረዳት አልሞከረም። በቀጥታ የአንድ አካባቢ ተወላጆችን ወደ ማጥቃት ነው የገባው። እንዲህ አይነት ኢምሁራዊ አካሄድን እንደ ፖለቲካ ስልት መጠቀም ስህተት ብቻ ሳይሆን ትልቅ ነውር ነው። አቶ ሌንጮ ለታ ዶክተር መራራን አሜሪካ ሲያገኘው ለማብጠልጠልህ አመሰግናለሁ ያለው ከላይ በቀረበው ምክንያት እንደሆነ ይገባኛል። የሱ ከመራራ ጋር ለመነጋገር አለመፍቀድ አስደናቂ የማይሆነው ከጀርባው ይህንን የመሰለ ታሪክ ስላለ ነው።
ከሚስዮን ጸሎት ቤት የተፈለፈሉ የሚስዮን ኬክ እየገመጡ ያደጉ በሚሉ ጥሬ ቃላት ሰውን እየወረፉ እንነጋገር ቢሉ ማን ይሰማል? አቶ ሌንጮ ለታ በቅርቡ አንድ አዲስ ድርጅት ፈጥሯል። የድርጅቱ ዓላማና መርህ በዶክተር መራራ ጉዲና ከሚመራው ኦፌኮ ጋር በጣም ተቀራራቢ ነው። ሁለቱም ኦሮሞ አይገነጠልም፣ የአንድ ሰው አንድ ድምፅ መርህ ይሻላል ባይ ናቸው እና እነዚህ ቡድኖች ተቀራርበው ይስሩ ቢባል በሁለቱ መሪዎች መካከል መተማመን ይፈጥራሉ? አይቻልም አይባልም መቼስ። ነገር ግን ሰዎቹን ማቀራረብ በጣም ያዳግታል። ያንን ጽሑፍ ያነበበ የሌንጮ ለታ ደጋፊ ዶክተር መራራን አምኖ ወደ ፖለቲካው ለመጠጋት ያስቸግረዋል። የፖለቲካ መሪ በሚናገረውና በሚጽፈው ላይ ጥንቃቄ ማድረግ ይገባዋል። ዛሬ በተሳሳተ ካምፕ ውስጥ ያለ አኩራፊ ሰው ነገ በባትሪ እንኳ ተፈልጎ የማይገኝ ወዳጅ ሊሆን ይችላል። ይህንን ሁሉ የጻፍኩት ለምንድን ነው ግን? የሌንጮ ለታ ወዳጅ ስለሆንኩ ነው ወይስ መራራን ስለምጠላ? እኔ ከሁለቱም አይደለሁም። የመራራን ጽሑፍ ሳነብ የሌንጮ ለታ ነገር ተድበስብሶ ማለፉ ስለከነከነኝ ነው እውነታውን ወደ መጻፉ የገባሁት። በተለይ የያኔው የዶክተር መራራ ጽሑፍ የተጫወተው አጥፊ ሚና ዛሬም ድረስ ወለል ብሎ የሚታየኝ በመሆኑ ዝም ብዬ ላልፈው አልፈቀድኩ። ዛሬም ድረስ በርካታ ሰዎች በወለጋ ኦሮሞዎች ላይ ያላቸው አሉታዊ አመለካከት አልተቀየረም። ጠባብነትና ጎጠኝነትን ከወለጋ ወገኖቻችን ጋር ማያያዝ አሁንም አልቀረም። የኦሮሞም ሆነ የኢትዮጵያ ሕዝቦች ውድ ልጅ የሆነው ባሮ ቱምሳን የጥፋት መልእክተኛ አስመስሎ ማቅረብ አሁንም ቀጥሏል። ዶክተር መራራ ለዛ አጥፊና አስደንጋጭ ጽሑፋቸው ይቅርታ አልጠየቁም። ስለዚህ ትውልድ እንዳይሳሳት የምናውቀውን ሁሉ ማሳወቅ አለብን። ለዛም ነው የጻፍኩት። በቅርብ ጊዜ የሌንጮ ለታን መጽሐፍ ለማንበብ እቅድ አለኝ። ታዲያ እዚያም የተድበሰበሰ ነገር ከገጠመኝ ዝም ብዬ አላልፈውም። በተለይም በሱ አመራር ዘመን ኦነግ የፈጸማቸው በርካታ ስህተቶችና ጥፋቶች እንደነበሩ በይፋ ስለሚታወቅ እነዚያን ጉድፎች አልሸፋፍንለትም። እነዚህ በታዋቂነት የተሰለፉ የፖለቲካ ሰዎቻችን ኢህአዴግንና በስሩ ያሉት ድርጅቶች ብቻ መወረፍ እንጂ እነሱን መንካት ያልተፈቀደልን ከመሰላቸው ተሳስተዋል። በተቃዋሚነት የተደራጀውም ሲያጠፋ የእጁን ሊያገኝ ይገባል። ቅንጅት፣ ኢሃፓ፣ ኤዴፓ፣ መድረክ፣ አረና ወዘተ መሄስና መገምገም እንችላለን። መሪዎቻቸውንም የመተቸት ሙሉ መብት አለን። በድሮ ዘመን በገዳይ ስኳድ እንገላችኋለን የሚል ማስፈራሪያ ስለሚሰነዘር ማንም ሰው በፖለቲካ ፓርቲዎች ላይ ያለውን ቅሬታ ውጦ ያስቀረው ነበር። አሁን ግን ፍራቻው የለም። ቢበዛ የወያኔ ሰርጎ ገብ ብንባባል ነው። ይህ ግን ሀገርና ሕዝብን ከመጉዳት ውጪ የትም አያደርሰንም። ሁሉም ሐቁን ለመቀበል ዝግጁ መሆን አለበት። በደርግ ቋንቋ ሂስ የምትባለውን መራራ ኪኒን መዋጥ አለባችሁ እንላቸዋለን። ሰላም። አፈንዲ ሙተቂ Lammiidha manqabaaree lammii koo tokkichumaan himadheerraa dabaaree nani soo lammiidhumaan indaan koo guutuu giluu bal'aan lafa danqaraa lammii koo guutuu jiru maal saandii na gabbaroo